ሁሉ ጥፋት አጥፍቶ በሁለት ሽማግሌ አላምናቸውም። ሽማግሌዎቹም አላምናቸውም። ይዟቸው የመጣቸው ሽማግሌዎች አላምናቸውም። ደልሎ ገዝቷቸው ቢሆንስ በምን ታውቂያለሽ? አጣርተሻል? አታናጅኝ ያ ባንዳንዴ አንቺ ለምንስ ይቅርታ ሲጠይቅ እዚህ ቡታጀራ በእናት በአባቴ ፊት ይቅርታ እንዴት አልጠየቀም? ግን አንቺ ንጹህ ልቦናል ንጹህ ልብ ስላለሽ ብቻ ለምለምን አምነሻት ወንድሜ እንደዛ ባልጎብሽ መምጣትሽ ይሄ ትልቅ ሴት ያስብልሻል። በጣም ትልቅ ሴት በቃ አንቺ የጀግኖች ጀግና ሴት ያስብልሻል። ያብ ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከሀገር ውስጥን ከሀገር ውጭ የሚያላችሁ መወዳችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬ በኔፍሬም በህያብ ምክንያት ነው የመጣሁት። ምክንያቱም ወንድም ጥላ ያጠፋው ነገር በጣም ረጅም ስለሆነ በጣም ትልቅ ወንጀል ስለሆነ ያጠፋው በአንዴ እኔ እንደዚህ አይነት ይቅርታ ካንቺ አልጠብቅም። ህያብ ስተት አታደርጊ፣ አንዳንዴ ስተት አትፈጽሚ። ህያብ ትቸኩ ያለሽ አንቺም አንዳንዴ ለምን መሰለሽ ችኩል ነሽ አልኩሽ። እንዴ ምን ሆነሻል አንቺ? ሲጀመር እንዴት ቶሎ እንደዚህ ይቅርታ ይደረጋል? ህያብ እኔ ካንቺ አልጠብቅም። ጀግና ሴት ነሽ፣ በጣም ኩሩ ሆንሽ ሴት ነሽ። በጣም በቃ አንደኛ ለሌሎች ሴቶች ተምሳሌት የምትሆኚ ሴት ነሽ። ምክንያቱም ኤፍሬም ቺት አድርጎብኛልና እኔ ቺት አላደርግም ብለሽ ቁጭ ያልሽ ሴት ነሽ። እንዴት በእንደዚህ አይነት ሁኔታ እንዴት ይቅርታ ታደርጊያለሽ እንዴ? አታጥፊ። አንዳንዴ ሁለት ሽማግሌ ይዞ ገብቶ እንዴት ይቅርታ ታደርጊያለሽ? እናትሽ እኮ አልቅሳለች። ህያብ የኔ እናት እኮ አልቅሳለች። አባቴ እኮ አልቅሷል። እንዴ ምን ማረግሽ ነው አንቺ? ቆይ እንዴት እንደዚህ አይነት ስራ ታደርጊያለሽ? እናትሽ ካባ አልብሶ ለቤተሰቤ ካባ አልብሶ አንቺን ካባ አልብሶ ደግሶ በእኛ ፊት በቤተሰቦችሽ ፊት ነው ይቅርታ ጠይቆ ቤትሽ ሊገባ ልታስገቢው የሚገባው ይሄ ልጅ። ዛሬ በትንሽ ነገር ይቅርታ ካደረግሽለት ነገ ሌላ ጥፋት ከማጥፋት ወደ ኋላ አይልም። እንዴት ይሄን ነገር ማገናዘብ ያቅትሻል? ያብ እንዴት ቶሎ ይቅርታ ታደርጊለታለሽ? እኛ በሱ የተነሳ እንደዚህ እርር ብለናል እኮ ድብን ብለናል። ቤተሰቦቼ እርር ብለዋል፣ አልቅሰውበታል። እንዴት እንደዚህ ታደርጊያለሽ እንዴ? ልጅ እኮ ባልጎብሻል። ቺት እኮ ነው ያረገብሽ፣ እላይሽ ላይ እኮ ነው የደረበብሽ። እንዴት በሁለት ሽማግሌ ይቅርታ ታደርጊያለሽ? በሁለት ሽማግሌ ይቅርታ አደረግሽ ማለት ነገ ሌላ ጥፋት አጥፍቶ አሁንም ይቅርታ ታደርግልኛለሽ ከማለት ወደ ኋላ አይልም። እኔ ስለማቀው ነው አብሮኝ ነው ያደገው፣ አቀዋለሁ። ህያብ የልቡን ስለማቅ ነው የምነግርሽ። አሁንም እንዳትሳሳቺ። ከአዲስ አበባ እኮ ጎተታ ያመጣችሽ ለምለም እዚህ እሷ የመከረችሽ ምክር አሪፍ አርገሽ እንድትኖሪው ነው እናት አባቴ የመከሩሽ። ለምለም እንደዛ አርጋ የመከረችሽ እያለቀሰች ይስተካከላል ብለሻለች እኮ ተስተካክሏል። ግን ተስተካክሎ ደግሞ ቤትሽ ሲገባ እንደዚህ ቶሎ ይቅርታ አርገሽለት ይገባል ብዬ እኔ አላስብም በፍጹም። አስወጪው። እናት አባት የኔ እናት ካባ ልበሰ አሁንም ቤትሽ ላይ እግርሽ ላይ እንደወደቀ በሽማግሌ ፊት እግርሽ ላይ ወድቆ ይቅርታ ጠይቆ ነው ቤትሽ ማስገባት ያለብሽ። ህያብ እንዳትሳሳቺ። ህያብ እኔ በጣም ስለምወድሽ ነው እህቴ፣ በጣም ስለምሳሳልሽ ነው ምነግርሽ። እንዴ ያ ሁሉ ጥፋት አጥፍቶ እህቴን አስለቅሶ እናትሽን አስለቅሶ እኛን አስለቅሶ በትንሽ ነገር እንዴት ይቅርታ ታደርጊያለሽ? እንዳትሳሳቺ። አንቺ እኮ ጀግና ሴት ነሽ፣ የጀግኖች ጀግና ሴት ነሽ። እምልሽ ደግሞ በምክንያት ነው። ለምን መሰለሽ? አንዳንድ ሴቶች ከባሎቻቸው ሲጣሉ ወዲያው ወደ ፍርድ ቤት፣ ወደ ክስ፣ ወደ ሌላ ነገር ነው የሚሄዱ። አንቺ ግን ያ አላደረግሽም። ህያብ አላደረግሽም። ለዚህ ነው ጀግና ሴት ነሽ፣ ልትደነቅ ይገባል እምልሽ ማለት ነው። ምክንያቱም ካንቺ ሊማሩ ብዙ የሚማሩ ሴቶች አሉ ከስተት። ምክንያቱም አንቺ ይሄንን ልጅ ጥሩ ትምህርት ነው የሰጠሽው፣ ጥሩ ትምህርትና ጥሩ ስነ ምግባር ነው የሰጠሽው። ለምን መሰለሽ? እሱ ክፉ ነገር እንድታደርጊ ነበር ሲፈልግ የነበረው መጀመሪያ፣ ክፉ ነገር ማለት ነው። እኔ ቺት አድርጌባታለሁ እሷም ቺት ታረግብኝና እኩል እንሆናለን፣ ሽማግሌም ፊት ስንቀርብ እኔም ቺት አድርጋለሁ እሷም ቺት አድርጋለች ብሎ
ፍርዱ ላይኳኳል ነው የሚሰጠውን ፍርድ ሰው እናት አባቶቻችን ራሱ ለፍርድ ቢቀርብ እሷም ቺት አርጋለች እሱም ቺት አርጋለች ተብሎ ብዙም አያምርም ነበረ። ግን አንቺ ጀግና ሴት በቃ የምትደነቂ ሴት መሆንሽ የሚገባው ህያብ በቃ እሱ ቺት አርጓል እኔ ቺት አላረግም ብለሽ ቤትሽ በመቀመጥሽ በቃ ለዚህ እኮ ነው ጀግና ሴት ነሽ እህቴ ለምለም ራሱ አንቺ ጀግና ሴት ነሽ ያለችሽ ለዛ ነው እንዴ። ለምለም የመከረችሽን እንዴት ትረሻለሽ? እንዴት ለምንስ ይቅርታ ሲጠይቅ እዚህ ቡታጀራ በእናት በአባቴ ፊት ይቅርታ እንዴት አልጠየቀም? እንዴት አዲስ አበባ ከሄድሽ በኋላ ይቅርታ አድርጊልኝ ሊልሽ ይችላል? ለምን እንዳለሽ ታውቂያለሽ? ነገ ሌላ ጥፋት አጥፍቶ አሁንም በትንሽ ነገር ይቅርታ ታደርግልኛለች ብሎ ስላሰበ ነው ትላልቅ ሰዎች መሃል ላይ ያስገብቶ ይቅርታ ያልጠየቀሽ። እንዳትሳሳቺ። ደግሶ በድግስ በሬ አርዶ እናትሽ ካባ አልብሶ ቤተሰቡ እናት አባቱ ካባ አልብሶ አንቺን ካባ አልብሶ ድንኳን ላይ ፊት ለፊት አስቀምጦሽ በክብር ጥፋተኛ ነኝ ህያብ አጥፍቼባታለሁ ቺት አርጌባታለሁ ሁለተኛ እንደዚህ አይነት ነገር ላለማድረግ ምያለው ሲል ነው የዛን ይቅርታ ልታደርግለት የሚገባው። እኛ በሱ የተነሳ አረናል። ተቃጥለሻል ህያብ አንቺ ውስጥሽ አንጀትሽ ተበልቷል በሱ የተነሳ። እናትሽ አንጀቷ ተበልቷል በኤፍሬም የተነሳ። እናት አባቱ አንጀታቸው እርር ብለዋል እዚህ እንዴ። እኔ እኮ ጸበል የወሰርኩት የያዘው መንፈስ ከዛቺ እልቢስ ከዛቺ እርኩስ ሴት እንዲላቀቅ ጸበል አስረጭቼ የለቀኩት እንዲላቀቁ ብቻ ስለፈለኩ ነው። ካንቺ ጋር ደግሞ እንዲታረቅም እፈልጋለሁ። ግን ካንቺ ጋር እንዲታረቅ ደግሞ በእንደዚህ አይነት በቀላል ሁኔታ አይደለም። ጸበል ቦታ እኮ አምልጦኛል ሁላ አምልጦኝ በሰው ነው ይዤ ባባ አስጠመኩት። ከዛ በኋላ ሲለቀቅ እንደዚህ አይነት ነገር አላደርግም እቺ ልጅ ለቃታለሁ ብሎ ነው ለአባ የተናገሩት። ግን እንዳለው እስካሁን አላየሁትም ከሷ ጋር እግዚአብሔር ይመስገን። ይቅርታ አንቺን ስለጠየቀሽም በጣም ደስ ብሎኛል። በጣም 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 ደስ ብሎኛል። ለምን መሰለሽ የሰው ልጅ ይቅርታ ሲደረግለት ጥሩ ሰው ይሆናል። ይቅርታ ሲደረግለት ከዛ ካጠፋው ጥፋት ይመለሳል። አንቺ ደግሞ የይቅርታ ሰው ነሽ። በቃ የይቅርታ ሰው ነሽ። ግን ይቅርታ ስታደርጊለት በእንደዚህ አይነት ሁኔታ አይደለም። በቃ እኔ ያን አንጀቴ ስለበላኝ ነው አሁን እንደዚህ ላወራ የፈለኩት። የዛኔ እንደዛ የለፋንበት እንደዛ የደከምንበት ነገር እንዴት በትንሽ ነገር ይቅርታ ይደረጋል ብዬ አንጀቴ ስለበላኝ ነው። ህያብ አንቺ እኮ አክብረሽን ቡታጀራ ድረስ መተሻል አይደል እንዴ? አክብረሻት ለምለምን እንዴ? ወንድምሽ እኮ ቺት አድርጎብኛል እንዴት አመኘሽ ቡታጀራ ድረስ እመጣለሁ ብላ አንዳንድ ሴቶች እንዲህ ሊያደርጉ የሚገባቸው ሴቶች ብዙ አሉ። አልመጣም እንዴት እመጣለሁ ቤታችሁ ልጃችሁ እኮ ነው እንደዚህ ያደረገኝ ብለው ብዙ ሴቶች እንደዚህ ሊያደርጉ ይችላሉ። ሌሎች ሴቶች ነው ምልሽ ሁሉንም አይደለም። ግን አንቺ ንጹህ ልቦና ንጹህ ልብ ስላለሽ ብቻ ለምለምን አምነሻት ወንድሜ እንደዛ ባልጎብሽ መምጣትሽ ይሄ ትልቅ ሴት ያስብልሻል። በጣም ትልቅ ሴት በቃ አንቺ የጀግኖች ጀግና ሴት ያስብልሻል ህያብ። ስለዚህ ይሄ ደግሞ ጋጣውጥ የሆነ ልጅ በትንሽ ነገር ይቅርታ ካደረግሽለት አሁንም ከመበላሸት ወደ ኋላ አይልም። እንዳትሳሳች ህያብ። ስተት ስላለብሽ ነው እኔ ተናድጄ የመጣሁት እዚህ ጋር ስተት ስላደረግሽ። በትልቅ ነገር ነው ይቅርታ ሊያደርግልሽ የሚገባው እንዴ። ደግሶ አልቅሶ እግርሽ ላይ ወድቆ ላጠፋው ጥፋት ሁለተኛ ላለማድረግ ምሎ ነው ቤት ልታስገቢው የሚገባው። እኔ ባህሪውንም ጸባዩንም ስለማቅ ነው አሁንም ምነግርሽ። በዚህ በትንሽ ነገር ይቅርታ ካደረግሽለት አሁንም ሌላ ጥፋት ከማጥፋት ወደ ኋላ አይልም። እናቴን አስለቅሳል ካባ አልብሳት በዩ። አባት እናትህን አስለቅሳል ካባ አልብሳቸው። እኔን አስለቅሳል አንጀቴን አሳረራል ካባ አልብሰኝ። በነሱ ፊት ቁጭ አርገ ይቅርታ አድርግልኝ ስትለኝ ብቻ ነው ቤቴ ልትገባ የምትችለው በዩ። ሽማግሌዎቹ እኔ ራሴ አላመንኳቸው። ይዟቸው የመጣቸው ሽማግሌዎች አላመንኳቸውም ነው ምልሽ ህያብ። ጉድ እንዳያደርግሽ አሁን ይሄ ልጅ
አላመንኳቸውም። በቃ ሽማግሌም ቢሆኑ የተከበሩ ናቸው። አካባቢው ላይ በሽማግሌ ሲታረቁ የሚያስታርቁ ናቸው፣ በሰርግ የሚጠሩ ናቸው ብሏል። ሽማግሌ በመሆናቸው አክብሬያቸዋለሁ። ግን በእንደዚህ አይነት ሁኔታ አይሆንም፣ በፍጹም አይሆንም። የፈለገ አስታራቂ ቢሆኑ የፈለገ ሰርግ ቤት ሽምግልና የሚጠሩ ሽማግሌዎች ቢሆኑ መጀመሪያ ግን የሚሆነው ካንቺ እናት፣ ከኔ አባት፣ ከኔ እናት፣ ከእህት ከወንድሞችሽ ፊት በእኛ ፊት ይቅርታ ሲጠይቅሽ ነው። እንዳትሸወጂ። ልጁ ሴጣንን ያቺ ኤማንዳ የምትባለዋ ምስጥ ልጅ አሁንም ስልኩ ላይ ገብተሽ ያላትን ፎቶ ደላልቺ፣ ቁጥሯን ደልቺ፣ እንዳይደውል አርጊ፣ ቴሌግራም ኢንስታግራም ያለውን ነገር አስፎርምቺ። በምንም ነገር እንዲያገኛት ማድረግ የለብሽም። ከዛ በኋላ ይቅርታሽ ደግሞ የሚሆነው በትላልቅ ሰዎች መካከል በቤተሰቦችሽ፣ በእኛ ቤተሰብ መሃል ነው ይቅርታ ሊያደርግልሽ የሚገባው። በእኛ ፊት ይቅርታ ካደረግሽለት፣ በእናትሽ ፊት በእናቴ ፊት ይቅርታ ካደረግሽለት ነገ ይህንን ነገር ላለማድረግ ያስባላ። የእሷ እናት እያለች ነው ይቅርታ ያደረገችልኝ፣ የኔ ቤተሰቦች እያሉ ነው ይቅርታ ያደረገችልኝ፣ አሁን ሌላ ጥፋት ደግሞ ባጠፋ ሌላ እርምጃ ነው የሚወሰድብኝ ብሎ ይጸጽተዋል። ስለዚህ ይህን ነገር አስተካኪ። ምክንያቱም ልጁ እኔ ስለማቀው ነው አልኩሽ። በቃ ስለማቀው ነው። አስተካኪ። እንዴ እኛን እኮ እርርን ያደረገን እንኳን አንቺ አይደለም ቤተሰቦቼንም እርርን ያደረጋቸው ጓደኞቹ ሳይቀር እዚህም የጓደኛውን ህይወት በጥብጦ ሄዶ የጓደኛውን ህይወት ሳያስተካክል ድጋሚ አንቺን ይቅርታ አድርጊልኝ። ስነ ስርዓት ያዝ። ህያብም ስነ ስርዓት። በቃ በእንደዚህ አይነት ሁኔታ አይደለም ይቅርታ፣ በእንደዚህ አይነት ሁኔታ አይደለም። ሴት ልጅ ክብር ይገባታል። ሴት ልጅ ትልቅ ናት፣ ወላጅ ናት፣ 9 ወር በወገብ የምትሸከም ናት፣ ዘር የምታበዛ ናት። ሴት ልጅን በደለ በትንሽ ነገር ይቅርታ አይሆንም፣ በፍጹም አይሆንም። ከሴት ልጅ ማህፀን ነው የወጣው፣ ከሴት ልጅ ነው የተፈጠርከው። ሴት ልጅ ላይ እንደዚህ አይነት በደል አድርገ እንዴት ነው በትንሽ ነገር ይቅርታ አድርግልኝ ብለህ ቤቷ የምትገባው? ማናባ ስለሆንክ ነው አንተ፣ ማናባ ስለሆንክ ነው እንዴ? በንጉሳቶች እኮ አይደለም የምንኖረው፣ በመንግስታት ነው የምንኖረው። ድሮ ቀረ በንጉስ መኖር። እሺ ድሮ ቀረ ማለት ነው ነው። ሴት ልጅ መብት አላት፣ ዲሞክራሲ አላት፣ እንደፈለገች ማድረግ ትችላለች። ስለዚህ ሴት ልጅን የበደለ ሰው ቶሎ ይቅርታ አይደረግለትም። በማይታወቅ ሰው በሚታወቅ ሰው ነው እያልኩሽ አለሁት። ያደረገሽን እንዳትረሺ። ነገ ቶሎ ሌላ ጥፋት ነው የሚያጠፋብሽ። እኔ ባህሪውን ስለማቀው ነው። ስለዚህ አንተ ደግሞ የምትሰማኝ ከሆነ ስማኝ ወንድሜ፣ የምትሰማኝ ከሆነ ስማኝ። እሺ ብለህኝ ጸበል እንደሄድከው አሁንም እኔ የምልህን ነገር እሺ በል። እናት አባቴን ካባልብሰ፣ እሷን ካባልብሰ፣ እሷን ቤተሰብ ካባልብሰ ይቅርታ ጠይቅ። የዛኔ ጥሩ ወንድም አለኝ ብዬ እኮራለሁ፣ ተማመናለሁ ማለት እና በዚህ መሃል አብሪኮ ንገራት እባክህ፣ አብሪኮ ንገራት። ነገ ሌላ ጥፋት ቢያጠፋ ቶሎ ይቅርታ ታደርጊለታለሽ። ቶሎ እንደዚህ አትወስኝ ይበላት። ጽጌ አንቺ አጠገቡ አይደለ እንዴ ያለሽው? አንቺ ምን ውጦሽ ነው? ምን በልቶሽ ነው ጽጌ? የዛኔ እኔ ቤት እዛ ሰው ሲገባ እንደዛ ለሷ እንዳልሞገትሽ፣ ለሷ እንደዚህ እንዳልጮሽ ጽጌ፣ አሁን ሁለት ሽማግሌ ይዞ ገብቶ ይቅርታ አድርጊልኝ ሲላት እንዴት እሺት ያለሽ አንቺ ጽጌ? እህቷ መከታዋ አይደለሽ እንዴ? እንደዚህ አይሆንም እህቴ፣ እንደዚህ አይደለም ይቅርታ የሚጠየቀው። የሰው ልጅ እናት አባቱን ይዞ ይምጣ፣ የኔን እናት ይዞ ይምጣ፣ የዛን ይቅርታ ታደርጊለታለሽ ነው ማለት ያለብሽ። መጀመሪያ እንደ ቆምሽላት አሁንም ቁሚላት ነው ምልሽ። ቶሎ ይቅርታ የተደረገለት ነገር ቶሎ ሌላ ኢላማ ውስጥ ነው የሚገባው ነው ምልሽ። እኔ ስለማውቀው ነው ወንድሜን እምነግርሽ ማለት ነው። ወንድሜን ጠልቼው አይደለም፣ ወንድሜን እኮ ጠልቼው አይደለም። ወንድሜም ደግሞ ወንድሜ ስላልሆነ አይደል፣ ወንድሜ ነው። ወንድሜ ሆኖ ግን
ያጠፋው ጥፋት በጣም ትልቅ ረጅም ስለሆነ ነው አንጀቴ ቆስሎ አሁን የማወራው። አንጀቴ ቆስሎ ማወራው ያጠፋው ጥፋት በጣም ረጅም ስለሆነ ነው። አልፎ ተርፎ ቡታጀራ ህያብ ለምለም ይዛት መታለችና ሳያፍር እኮ ያቺን ምስጥ ይዞ የመጣ ነው ቡታጀራ ድረስ ይዟት መጥቶ አልፎ ተርፎ ከለምለም ጋር ላይ አስተዋውቋት እሷ ናት ምናምን ብሎ ያወራ ሰው ነው። ተከትሎሽ ይዟት የመጣት ሚስት እያል እንዴት ይቅርታ ታደርጊያለሽ? ቶሎ ህያብ ስተት እያደረግሽ ነው እህቴ፣ እየተሳሳትሽ ነው። ይቅርታ በመጠየቁ ትልቅ ሰው ያስብለዋል ወንድሜ፣ በጣም ትልቅ ሰው ያስብለዋል። ለምን መሰለሽ ትልቅ ሰው ያስብለዋል ያልኩሽ? ጥፋተኛ መሆኑ ስለተሰማው ነው ይቅርታ ያለሽ ገብቶ። ግን ይቅርታ የሚደረገው ደግሞ በእንደዚህ አይነት ሁኔታ አይደለም። ሽማግሌዎቹ ከሌላ ቦታ ያመጣቸው ሰው ቢሆኑስ አጣርተሻል? የሰርግ ቤት አስተራቂ ነው፣ ሽምግልና የሚላኩ ናቸው፣ የአካባቢ ሽማግሌዎች ናቸው ሲልሽ አታጣሪም? ምን አይነት ሽማግሌዎቹ እንደሆኑ አታጣሪም? ኬት እንዳመጣቸው በምን ታውቂያለሽ? ሽማግሌዎቹ አጣሪ ኬት እንዳመጣቸው። ዝም ብለሽ ይቅርታ አድርጌለታለሁ ቤት እንዳታስገቢ፣ እንዳትሳሳቺ እህቴ ልንገርሽ። እኔ በቃ የተሰማኝን ነገር ነው እኔ ልነግርሽ የምፈልገው፣ የተሰማኝን ነገር ማለት ነው። ይሄ ነገር ደግሞ የሚሆነው በእንደዚህ አይነት ሁኔታ አይደለም። እኔ በጣም ስለተናደድኩ ነው ይሄን ቪዲዮ ልሰራ የፈለኩት፣ በጣም ስለተናደድኩኝ። የሁሉ ጥፋት አጥፍቶ በሁለት ሽማግሌ አላምናቸውም። ሽማግሌዎቹም አላምናቸውም። ይዟቸው የመጣቸው ሽማግሌዎች አላምናቸውም። ደልሎ ገዝቷቸው ቢሆንስ በምን ታውቂያለሽ? አጣርተሻል? አታናጅኝ ያ ባንዳንዴ አንቺ በቃ። ምክንያቱም እኔ ይኸውልሽ አንዳንድ ሰው ለምን እሷ ያንተ አትሆንም ይላል። እኔ እሷ እኔ እንድትሆን እኮ አይደለም እንደዚህ ማወራው፣ ወንድሜን ስለምወደው ነው፣ ያብንም ስለምወዳት ነው። በቃ ይሄ ነገር እንደዚህ ስለማይገባት ነው፣ እሱም ስለማይገባው ነው። እኔ ቶሎ ይቅርታ የተደረገለት ነገር ቶሎ ነው ፍቺ የሚሆነው፣ ቶሎ ሌላ ነገር ነው የሚወሰነው ነው የኔ ሐሳብ። ይቅርታ ማድረግ ያለበት በሷ እናት ፊት፣ በኔ ቤተሰብ ፊት ነው ይቅርታ መጠየቅ ያለበት። ነገ ሌላ ጥፋት ላለማጥፋት ይጠነቀቃላ። እኛ እናዝንበታለና ይቅርታ አድርገንለት ቤተሰቦች ፊት ይቅርታ ተደርጎለት ከገባ ነገ ሌላ ጥፋት አጥፍቶ አንገቱን ቀና አርጎ ቤት አይመጣም። እናት አባቴ ቤት ወይ እናትሽ ቤት ቀና አርጎ አይገባም። የዛኔ የጠየቁት ይቅርታ በእነሱ ፊት ነው። ቶሎ ሊጣላሽ ሲል ፍለፊቱ የሚመጣው ወይ እናትሽ ነች ወይ እናትና አባት የኛ ቤተሰብ ነው። ምክንያቱም በእኛ ቤተሰብ ፊት ነው ይቅርታ ይጠየቀሽ። ልክ ሊጣላሽ ልክ ሌላ ነገር ሊያረግብሽ ሲያስብ እኛ ትዝ እንለዋለን እንጂ አሁን በእነዚህ ሽማግሌ መሃል ተጣርቆ ገባ ነገ ሊጣላሽ ወይ ሌላ ነገር ሊያስብ ሲል ማንም ትዝ አይለውም። እነዚህ ሽማግሌዎች ነው ትዝ የሚሉት። እነሱም የአካባቢ ሰው ከሆኑ ምን አገባኝ ቤተሰቦቼ አይደሉም ብጣላትስ ምን አባቷ ታመጣለች ምናምን ብሎ ነው የሚያስበው። ሌላ ጥፋት ሊያጠፋ በእኛ ፊት ግን ከሆነ አንገቱን ዝቃት። እኛ ነው የምንታወሰው። አያጠፋብሽም ጥፋት። እናትሽ ትዝ ትለዋለች። በእናትሽ ፊት ነው ይቅርታ ይጠየቀሽ፣ በእናቴ ፊት ነው ይቅርታ ይጠየቀሽ። ሌላ ጥፋት ሊያጠፋ ሲል እኛ ትዝ ነው የምንለው። ስለዚህ እነኚህ ሽማግሌዎች እኔ አላመንኳቸውም፣ አሁን አላመንኳቸውም። እህቴ ይሄንን ነገር አጣሪ፣ እንዳትሳሳቺ ህያብ እባክሽ፣ አደራሽን እንዳትሳሳቺ። ጽጌ ንገሪያት፣ አብሪኮ ንገራት። ዝም ብለህ አብራቸው አትኑር። አንተም ጽጌ መብላት መጠጣት ነው እንዴ ስራሽ? አንቺ እህትሽ መጠበቅ አይደለም? እህትሽ መጠበቅ እስከሆነ ስራሽ ጠብቂያት፣ አጠገቧ ሁኚ። በቃ አጠገቧ ሁኚና ጠብቂያት። እንደዚህ አይደለም ሽምግልና የሚላከው ብለሽ አውሪያት። እዚህ እኛን አንጀታችን አትብሉን። ለምለም ፊት፣ እናት አባቴ ፊት ነው ይቅርታ መጠየቅ ያለበት፣ እናትሽ ፊት። ለምንድን ነው በለምለምና በቤተሰቦች ፊት እዚህ መተሽ ይቅርታ ያልጠየቀሽ? ለምን ይመስልሻል? እስቲ አስቢ። ይሄንን ነገር ማሰብ ያቀትሻል? አንቺ ህያብ ይሄንን ነገር ማሰብ ያቀትሻል ወይ? መቼም ያቀትሻል ብዬ አላስብም። ይሄንን ነገር እንድትጠነቀቂ ነው ምነግርሽ፣ እንድትጠነቀቂ ነው ህያብ። በቃ
አስቢበት። ቶሎ ቤትሽ አታስገቢ። እናት አባት፣ እህት ወንድሞችህን ጥራ፣ ቤተሰቦቼን ልጥራ፣ በእነሱ ፊት ይቅርታ ጠይቀኝና ቤቴ ትገባለህ በዩ። አለቀ። እኔ ጥሩ ቤተሰብ እንዲኖረኝ ስለምፈልግ ነው። የተቃና ቤተሰብ እንዲኖረኝ ስለምፈልግ ነው ይህን ነገር የማወራው። ነገ የተበላሸ ቤተሰብ እኔ ዝም ብል ነገ ወንድም ዝም ብሏል፣ እህት ዝም ብላለች፣ ቤተሰቦች ዝም ብለዋል። ስለዚህ አንተ ጋጣወጥ ያሳደገነ ነው የሚባለው። ያ ከመሆኑ በፊት ወንድም አለው ቤተሰብ አለው ይባል ብዬ ነው እንደዚህ ማወራው። መቃጠለው አንጀቴ ርር የሚለው አንተ ልጅ አታቃጥለናው ነው። በስነ ስርዓት ሽምግልና ካስገባ በስነ ስርዓት ሽማግሌ ያስገብተ ይቅርታ ጠይቅ። ከዛ በኋላ ወዲያውኑ ወደ መልስ ነው የምትገባው። የፈጠነ ማለት ነው፣ ምንም ክርክር የሌለው በቃ አለቀ ደቀቀ። ሌላ ነገር የለም። አስቢበት። ቤተሰቦቼ አመሰግናለሁ።